ሰላም ጤና ይስጥልን ውድ የእፎይ ቲዩብ ተከታታዮች እንደምን ከረማችሁ እንደምን ናችሁ? ወንድም እፎይ እንኳን ደህና መጣ። እንኳን ደህና ቆየኝ። ሁላችሁም ሰላም ብያለሁ። ሰላም መላው የእፎይ ቲዩብ ተከታታዮች እንደምን ናችሁ? ዛሬ ይዘንላችሁ የመጣነው ቪዲዮዎች ሪያክት የምናደርገው ቪዲዮዎች በቁርአን ሲቀሩ ሰዎች የሚሰማቸውን ነገሮች እና ሌሎች ቪዲዮዎችን ይዘንላችሁ መጥተናል። ቪዲዮዎች እንዴት አያቸው ወንድም እፎይ? አብረን ያችሁ መልካም እንግዲህ የመጀመሪያውን ቪዲዮ እያየን እናንተም እየተማራችሁበት አብሮነታችሁን ደግሞ ላይክ በማድረግ እንድታስቀጥሉ በአክብሮት ጠይቃለሁ። ወደ መጀመሪያው ቪዲዮ ግን እንደኔ አዛን መስማት ያስጠላው የምሬ ነው። ሙስሊም ነኝ ግን አዛን መስማት ያስጠላኛል። ለምን እንዴት በሉ። ምክንያቱም የኔ ቤተሰቦች አዛን ሲያደርግ ነው የሚነሱ። አንዳንዴ ሁሉ ሂጄ አዛን አድራጊውን ቀስ ብላ አዛን አድርግ ብሎ ራሱ ደስ ይለኛል። የምሬ በፊት አዛን ወድ ነበረ። ይገርማቸዋል። ሸይጣን ነሽ ምናምን እንዳትሉኝ አይደለም። እነሱ አዛን ሲያደርግ ነው የሚነሱ ከዚህ ቤት። እነሱ ተነሱ ማለት ከአስር ቦታ መገኘት አለብኝ። እዛ ኦኬ አዛን ስትሰማ ያው ቢዚ ስለሚያደርገው እንደዛ ያስጠላታል አዛኑ። ዋናው ነገር ግን እሷ ለምሯም ለቀልዷም ብትለው አዛን ሲሰማ አንድ ታሪክ አለ ላንብብልህ። አዛን ሲሰማ የሚፈጸም ነገር ነው። ሳሂህ ቡኻሪ 608 ላይ የሚገኝ ነው። የተረከው ደግሞ አቡ ሁረይራ ነው። ከዚህ በፊት ሰይጣን ጸሎት ማድረግን ያስተማረው ማለት ነው። አቡ ሁረይራ እንደዚህ ይላል። Allah's messenger said, ያላ መልእክተኛ እንዲህ አለ, when the azan is pronounced, Satan takes to his heels and passes wind with nose during his flight in order to not to hear the azan. አዛን ሲባል ተረከዙን ያነሳና ሰይጣን ፈሱን ጥር እያደረገ አዛኑ እንዳይሰማ ይቀደዋል። ፈሱን እየፈሳ አዛኑ እንዳይሰማ ያዛኑ ድምፅ ፈሱን ጥር ያደርገዋል አለ እና አሁን አስባል ይሄንን። ከዛ ደግሞ ምን ይሆናል? when the azan is completed he comes back. ከዛ አዛኑ ሲያልቅ ደግሞ ተመልሶ ይመጣል እና ወክ ሊያደርግ ነው የሚወጣው ማለት ነው። እንግዲህ ምን አስብ አሁን ከዚህ ወዴት ነው የሚሮጠው? ከዛም መስጊድ ይኖራል፣ ከዛም መስጊድ ይኖራል። 60 ማይል ያህል እንደሚሮጥ ይናገራል። እና 60 ማይል ርቀት ባራቀ ውስጥ መስጊዶች ይኖራሉ። ከዚህኛው መስጊድ ሲሮጥ ያኛው መስጊድ ሰላት አዛን ሲባል በቃ ማንዛረጥ ነው። እሺ ተመልሶ ለሚመጣ ማሙት ማለት ነው። ወደ መስጊድ ነው ተመልሶ ለምን ይመጣል? እንግዲህ ቁርአን ላይ 72ኛው ጋኔኖች ምዕራፍ ቁጥር 19 ላይ መሐመድ ራሱ ያላህን ስም ሲጠራ አጋንንቱ የድርብርበው ነው ይመጡበት ነበር። አጋንንቱ ያ ጂኒዎች እና አጋንንቶች በመሐመድ ላይ ድርብርበው ነው ይመጣሉ። ስለዚህ አዛኑ ሲያልቅ እየሮጠ ደግሞ ይመጣል መስጊድ ማለት ነው። እኔ ቆይ አሁን ለምሳሌ አጋንንት ከተባለ መገኘው ሲሆን ነው ማለት የነበረበት። ምን ያደርጋል መስጊድ ውስጥ? ያው አብረው እንስገድ ብሎ ፈሳቸው ሰላት ሲቆሙ አየር ይነፋባቸዋል። ተመልሶ ይመጣና በቂጣቸው ውስጥ አየር ይነፋል ይላል። ልክ አዛኑ ሲያልቅ ተመልሶ ይመጣና ኢቭን ተቂጣቸው ላይ ፀጉር እንትን ይላል ይቀነድበዋል ማለት ነው። እና ደግሞ አየር ይነፋል በቂጣቸው ውስጥ እና ሙስሊሞቹ ቂጣቸው ላይ እንትን መጣፍ አለባቸው እንጂ ወይንም አዛኑም ቂጣቸው ለገጥመውት ነው አዛን ማለት መሰራት ማለት ያለባቸው። ልክ አዛኑ ሲያልቅ ተመልሶ ይመጣና አየር በቂጣቸው ውስጥ ይነፋል። እንደገና ደግሞ ላቸው ላይ ድረብረብ ሊሆን ነው። ቃላት የለኝም እንደዚህ ነገር ገራሚ ነው። አጣሁ ቢሆን ይቻላል። እኔ በጣም ነው የታመምኩት። ቁርአን ሳዳምጥ በጣም ነው የሚያመኝ። ራስ ምታቱ ከባድ ነው። በጣም ነው የሚከብደኝ። ጭንቅላቴ ሰውነቴ ይንቀጠቀጣል። ሊጥለኝ ነው የሚሞክረው። ምን አይነት መድኃኒት በወስድ አይለቅም። ከጀመረኝ 1 ዓመት ሆነው። የቀልብ ዶክተር ጋር ሞከርኩ አልለቀቀም ይላል። በአጠቃላይ ጥያቄው እንደታመመች እና 1 ዓመት እንደሆነ ቁርአን ሳዳምጥ ራስ ምታት እንደሚያማት ሰውነቷ እንደሚያንቀጠቅጣት ሊጥላት እንደሚደርስ ነው። እና የቀልብ ዶክተሮች ጋር ሞክራ ነበር፣ ምንም ለውጥ የለውም ነው። ሜቢ ሚጥላት ፈሱ ሊሆን ይችላል።
ቁርአን ሲቀሩ የራስ ምታት መታመም ሙስሊሞች ብዙ ጊዜ ላይ የሚጥል ተምረ ከሆነ ሙስሊም እህቶቻችንን ካየ ይጥላቸዋል። ጋንቱ እኮ መሐመድም እንደዚሁ ነበረ። በየተራራ ይወስደው ነበረ። እንደ ግመል ያንኮራፋ ነበረ። እንደ ትኩስ እንደተወለደ ጥጃ ይሆን ነበር። እንደዚህ አይነት ነገሮች ነበሩበት። ይሄ ከባድ የሆነ ራስ ምታት ቁርአንን ሲቀሩ ይሄ አጋንንቱ ነው። ገባ አጋንንቱ እየሳቡ ስለሆነ የአጋንንት ያስጨንቃቸዋል። መንፈሳቸው ሪላክስ እንዲሆን አያደርግም። ባይዜ ይሄ ህመሙ ጋር በተያያዘ አይሻ ራሱ እንደዚህ ታማርር ነበረ። ሳያል ቡኻሪ 5666 ላይ አይሻ ኮምፕሌን ኦፍ ሄዴክ ሴድ ኦ ማይ ሄድ እንትል ነበረ። ስለ ራስ መታቷ እያማረረ ለነብዩ ጭንቅላቴን ራሴን ትል ነበረ። እንግዲህ ከአይሻ በላይ ከመሐመድ ሚስት በላይ ቁርአን እንዲቀራ ይነግራል። በጣም ገራሚው ፓርት ግን እሷ እንደዛ ስትል the prophet said ናሄ I should say oh my head በፍጹም አንቺ አይደለም ማለት ያለብሽ እንደውም ራሴን እኔ ነኝ ማለት ያለብኝ። ከባድ የሆነ ራስ ምታት ነበረበት መሐመድ። ቁርአኑን እንግዲህ አፍዟል። ዕለት ዕለት ቁርአኑን ይቀራል። ከባድ ራስ ምታት ነበረበት እና እንደሱ ታማሚ የለም ማለት ነው። አይሻ ራስ ምታቴን ወይ ራሴን ስትል ኖ እኔ ነኝ እንደውም ካንቺ በላይ ታማሚ ማለት ከነሱ የወረሱት ማለት ነው። ስለዚህ ቁርአንን ሲቀሩ ሰዎች አሁን ቢታመም ምናምን ቢሉ ሙስሊሞች ብዙ የሚደንቅ የሚገርም አይደለም። በትክክል። እሺ ቀጣዩን ቪዲዮ እንመልከተው። በቁርአን ለማከም ተኪዷል አይደለም? አንቺ ራስሽን ለማከም መሄድሽበት መንገድ ምን ያህል ነው? አሁን ለምሳሌ አዝካር ላይ ቁርአን እንትን ለማለት ምናምን ትሞክሪያለሽ ወይ ጭራሽ ይሄን ማስደርግሽ? ቁርአን አልቀራም። ሶላት ላይ ስሰግድ ራሱ ረካውን ስተዋለሁ። ስንት እንደሰገድኩኝ ይጠፋብኝ። አሁን ሳያለሽ አሁንም እንደዚህ ሰላትሽን ጠብቀሽ እሰግዳለሁ፣ ግን በኋላ እሻካካለሁ። ስንት ረካ ነው ግን የሰገድኩት እላለሁ። ድገሚው እንኳን ብላኝ ከልቤ ተረጋግቻለሁ ብዬ እስቆም ይጠፋኛል። በሴቷ መሐመድም እንደዚህ ነው ይጠፋው ነበር። እቺማ ሃይኮፒያ ናት። እቺ ሙሉ ለሙሉ ሃይኮፒያ ናት። አስታወሳችሁኝ ነበረ እንደዚህ ረሳ ነበረ እና ያማታል። እንግዲህ ቁርአኑ ስቀራ የሚረብሻት ከሆነ እንድረሳው የሚያደርጋት ከሆነ የመንፈሱ በተመሳሳይ ነው። በቃ የተወራረሰ ነው። አየህ ሁሉንም የመቀራረብ ባህሪ አላቸው። እሷ እንደውም ጭራሽ አገውኛም ታወራለች። ቋንቋ ልሳን መሆኑ ልሳን የእሷ ነገር እስካሁን እንደው ግልጽ አልወጣም። የተገረምን ነው እስካሁን ብናየው ግን ደስ ይላል ስታወራ ብንሰማት። አገውኛው ፉንጋራ ብቻ ከሚሆን አገውኛው ብናየው ጥሩ ነው። እስከታዩ ቪዲዮ እንመልከት። እስልምናን እስከ መጥራት ደረጃም ደርሻለሁኝ እና አንዳንዴ በየቦታው ስገባ ሲህር ይይዛል። አይነናስ ቡዳ ሲህር የሚባለው ነገር በደንብ ተተንትኖ ይነገራል። የሚሽርበት ነገር ደግሞ በብዙም ቦታ ላይ እንደዚህ በደንብ የማይነገርበት ሁኔታ አለ። አንድ የተደበቀ ሚስጥር አለ ማለት ነው እስልምና ውስጥ የሚል ጥርጣሬ ውስጥ አስገብቶኛል። እንግዲህ ከዚህ የምንረዳው ተመሳሳይ ነው። ቁርአን ያስጠላኛል፣ ቡዳ ነጥላ ምናምን እንደዛ ይዘኛል። መፍትሄው ግን በትክክል አይቀመጥም ነው። መፍትሄ ግን የለም። ቁርአን መፍትሄ ቢሆን ኖሮ እንግዲህ ሁሉም ሙስሊም ቁርአን ይቀራል። ሙሐመድን የኡመት ብዛት የሚሞተው በቡዳ ነው ብሏል። ቁርአንን ያልቀራ የለም። በሰይጣን ቁጥጥር ስር በቀላሉ ይሆናሉ ነብያቸውን ጨምሮ ቁርአንን ከህፃንነታቸው ጀምረው የሚቀሩት ግን ምን እንዴት ብሎ ያድናቸው ገባ? ጭራሽ አጋንንትን የሚስብ ያለ አመንበት ወደድ ነው እያሉ የሚደሳሰቱት ሆነ ማለት ነው። በትክክል እንግዲህ ቀጣሃ ሴትዮ እንደው በጣም አስገርመኛለች። ብዙ ባልና ፍቅረኛ እንዳላት ነው የምታወራው እና እስኪ ተመልካቾች ይህንን ቪዲዮ እና ይመስክሩ። እንትን ነው መሰለኝ አይ ቲንክ ለወንዶች 4 ድረስ መፈቀዱ በጣም የደበራት የከፋት አዲስ ቁርአን እዛ የመጣች ነች እንጂ 500 ፍቅረኛ አለኝ አለች እኮ 500 በቴክስት ምናምን በቃ 500 በቃ ወደድኩሽ አበርኩልሽ የሚለኝ 500 አሉ አለች። እንግዲህ ምንድነው እሱ ብዙ ጊዜ የሚያነሱት አርጉመንት 4 ማግባት ለወንዱ የተፈቀደው ወንዱ አቅም አለው ይችላል ነው። ግን ሳይንሱ ሰፖርት አያደርገውም። ይሄንን አንደኛ ሳይንሱ ሰፖርት አያደርገው፣ ሁለተኛ ደግሞ ወንዱ ሳይንሱ ይሄንን ሰፖርት ማያደርገው በሪያሊቲው እንደዛ ካልሆነ
ሁለተኛው ግን ሴት ልጅ ትገረዝ ብለው ደግሞ ኤክስኪውዝ ከሚያቀርቡት እንደምተሚያ ለምሳሌ ካልተገረዘች ስሜቷ ሀይ ነው አይችላትም ወንዱ ነው። ታዲያ አራት ከሚፈቅዱለት የእሷን ስሜት ገርዘው ከሚገሉት ለምን አንድ አንድ አይሆኑም? ወይንም ደግሞ ለእሷ ስሜቷን ተመግደል አራት ለእሷ መፍቀድ እንደዛ ቢያደርጉ ጤናማ አይመስለኝም። ማለት እንዳስተምሮቱ ምንም ስብስታንስ የሌለው ነገር ነው። ምትለው ደግሞ ሰምተን እንመለስ ይቻላል። እኔ ሁለታችሁም ተስማምታችሁ ትኖራላችሁ አልኩት። ወላሂ ካላመናችሁ ቴክስቱን እፖስተዋለሁ። አላህ ምስክሬን ማታ እየተጻጻፍ ነው እፖስተዋለሁ ማለት ነው ካስፈለገ። ከዛ ሁለታችሁም ተስማምታችሁ ትኖራላችሁ አልኳቸው። ወላሂ ለአዚም ምክንያቱም ያንኛውም የልጅ አባት ነው የኒካህ ባሌ ነው፣ አንተ ደግሞ ፍቅረኛ ነህ አልኩት። ወላሂ ስለዚህ ሁለታችሁም ተስማምታችሁ ትኖራላችሁ። አላህ ምስክሬን ወላሂ ውሸቴን አይደለም። እንደው ከፈለጋችሁ ወላሂ እንትኑን የጻፍኩለትን አወጣዋለሁ፣ ያኔ ፖስተዋለሁ ሰውታት እኔ ባይዘው ውሸት አይመቸኝም አልኳችሁ እኮ። ከዛ ወላሂ ለአዚም እውነቴን ነው፣ እንደው ቁርአን ወላሂ ለአዚም እውነቴን ነው። ወላሂ ያልኳችሁ አይደል? ወላሂ እንደው ካስፈለገ ጌታ ምስክሬን ትናንት እንደፖሰኩ ዛሬ ቴክስቱን አወጣዋለሁ ካላመናችሁ ማለት ነው። ወላሂ ግን እንደዛ ስለው ተናደደስ። እንዴ ሁለተኛ ትያለሻል? እንዴ ሁለተኛ አንቺ ሴትን ነሽ እንዴ ሁለተኛ ማግባት ትችያለሽ? ግዴታ ከኔ ጋር መሆን አለብሽ አለ። ወደድክም ጠላህም ተስማምታችሁ ስትኖሩ ከልጅ በጋ ተስማምታችሁ የሁለት ትኖራላችሁ። አይ ካላችሁ ደግሞ ያው ራስ ታውቃለህ አልኩት። ወረበልን እና እንደዚህ ነኝ እኔ በወሬ ሳይሆን በተግባር ማለት ነው። ፎዚ ተብዬ ደግሞ አሮጊት እኔ እኮ ትለዋለች። እኔን ለማናደድ እንደሄድክ ይገባኛል። እሷን ሊያናድ የመጣው ሲጀመር መች ይፈልጋታልና በጌታ ያስም ይሆንብኝ እኔ ማሚን ማለት ነው። ከፈለኩኝ እኔ ባላለኝ የኒካ ባል አለኝ፣ የልጅ አባት አለኝ፣ ብዙ ነገር የሚያገናኘኝ ከባሌ ጋር አለ። ግን ደግሞ ሁለቱንም ራሱ ላኑራቸው ብል ሁለቱም ይኖራሉ። ይሄንኛው በፍቅር ይኖራል፣ ያም ደግሞ በኒካ ይኖራል ካስፈለገ ማለት ነው። እኔ ውሸት ምናምን አይመቸኝም። ባይዘው እንደ ፎዚያ ባጣ ቆይሽ አይደለሁም። ሁለቱን ሶስቱን በአንድ ጊዜ ማፍቀር የምችል ሴት ነኝ። ሶስቱንም ካስፈለገ ሶስቱንም በአንድ የማስቀምጥ ሴት ነኝ። ገባችሁ አይደል? እዚህ ድረስ ነው የምፈቀረው። ባይዘው ሌላም አሉ። እኔ እኮ እኒህ እንትኖቹን አልቆጥራቸው ማለት እነዚህ በውስጥ እኔ ፍቅር ሞታለሁ አብዳለሁ የሚሉትን አልቆጥራም። የእውነት ያፈቀርኳቸው ብቻ ነው የምቆጥረው። እነዛማ ቢቆጠሩ ወደ 500 ይገባሉ። እነዛ ቢቆጠሩ ወደ 500። እኔን አላወቃችሁኝ ማለት እኔ ቀብራራዋ ማለት ነው። ጌታ ምስክሬን የፈለኳትን ነገር ዛሬ ይችን አሳካለሁ ካልኩኝ እማልተው ሰው ነኝ። እንደዛ ነው። ሰው 500 ድረስ ሄዷል። ካንተ ተለወጠናል። 500 ፍቅረኛ እየነቁ ነው ሙስሊም ሴቶቻችን። አላህ እንዴት ነው ኤክስኪውዝ ያደርጋል። ተሳስቼ ነበር ለወንዱ 4 ማለት አንዳንድ ሴቶች ደግሞ 500 ድረስ መፍቀድ አለብኝ ብሎ አዲስ መገለጥ ይልኮ እኔ የምጠብቀው እሱ ነው። አያያዛቸው እቺ ልጅ ነይ ሴት ልጅ ትመታ የሚለውን ቁርአን ክፍል ተቀበይ ብትላት እና ይሄ ነው የምትለው። ነይ ወንድ 4 ማግባት አለበት ብትላት ሴት ልጅ ጎደሎ ናት። ወደው አትችልም። በእኔ ቁርአን ክፍል ብቀራላ ሴት ልጅ ጎደሎ ነች። ሴት ልጅ መመታት አለባት። ሴት ልጅ ከሰገራ ጋር ያመሳስላታል አለ። እንዲህ ብትላት አትስማማም። ቁርአኑን አትፈልገውም። በቃ ልትወደውም አትችልም። በትክክል የመጨረሻውን ቪዲዮ እስኪ እንመልከተውና እንምጣ። አንድ ላይ ጠቅለል አድርገን ደግሞ ሀሳባችንን እናጋራቸዋለን። ኡስታዝ በህልሜ መስጂድ ገብቼ አዛን አልኩኝ። ነገር ግን በኢማንህ ጠንካራ ካልሆንክ ደካማ ሶላት ማሰግድ ከሆነ በመጥፎ ባህሪ የምትታወቅ ከሆነና ወይም ሴትም ከሆነች እንደዛው አዛን ማውጣቱ ምንድነው የሚያሳየው? የሌብነት ተግባር ባንተ ላይ ወይም ባንቺ ላይ መኖሩን ያመላክታል። መስረቅን ወይም ሌባ መሆንን ያሳያል። የሆነ የሰው ሐቅ እንዳለባችሁ ማመላከቻ ነው ማለት ነው። እንግዲህ እንዴት አየው የዚህኛውን ደግሞ ንግግር? አትስረቁ። እንግዲህ አዛኑ ሲሰማ እንደዚህ ሌብነት ጋር ምናምን ተሆነ የሚያስጠላው ሌባ መሆንን ነው ብሏል። አትስረቁ የጃሙ ነው አይነካካችሁ።
ታው ይቅርባችሁ ያልኩ። ቆይ አዛን ማለቱ እንዴት ነው እሱ ከሌብነት ጋር ሊያያዝ የሚችለው? ጥያቄ ምልክት ለነሱ አዛን ባልሙ ስላየ ሌብነት ነው። መልሶ አልችልም። እንግዲህ ስለምታወሩት ነገር ኤቪደንስ ወይም ደግሞ ተጠባጭ ማስረጃ ሳትይዙ ሚዲያ ላይ አትጡ። ፕላትፎርሙን ስላገኛችሁ ብቻ ያለ ማስረጃ ባታወሩ መልካም ነው ባይኔ። እንግዲህ ዛሬ የነበረን ቆይታ ይሄን ይመስላል። ወንድም እፎይ የምትላቸው የምትመክራቸው ነገር ካለ በስተመጨረሻ። እናመሰግናለን። በሌላ ጠቃሚ ቪዲዮ እስክንገናኝ ቸር ቆዩ። መልካም ጊዜ